አንድ ሰው ለአመታት እስር ቤት ውስጥ ገባ ታስሯል ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ጠይቀዋለች ልጅም ወልዶ ነበር ልጁ አድጓል ከአመታት በኋላ የሰው ተፈታ ሚስቱ ባሌ መጣ ብላ ፈንድቃለች ቤተዘመድ ተሰብስበዋል ከዛ ልጁም አባቱን ሲያየው አላወቀው በመልክ አባቱ ያኔ አመታት እስር ቤት ቆይቷል ፊቱ ተለውጧል ባባዬ አንተ ነህ እንዴ አለው አዋለ አይ የኔ ባባ አንተ አይደለህ የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው አለ ተበሳጨ ለማረጋገጥም ለራሱ ድል አልሰጠም ፎቅ ቤት ነበረ ሚስቱም በልዴት ወረወራት አካሏ ተጎዳ ከዛም እሱም ያለቅሳል ልጅም እናቱ ወድቃለች ያለቅሳል እስኪ እናቴ ይዛው ምተኛው ሰው ያሳየኛል ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ ያ ፎቶ አባቱ በወጣትነት የተነሳው ነበር ሚስት ባሏን ስለናፈቀች አቅፋው ትተኛ ነበር ያ ነው የሱ አባት አሁን ፊቱ ተቀይሯል አላወቀው አሁን በምን ይክሳታል እቺ ሚስት አካል ጉዳተኛ አርጓት እሱና ናፍቃ ነበር ይዛው ምተኛ ፈተበየኑ አረጋግጡ በየትኛውም የህይወት መስመር ፖለቲከኛም ሁን ነጋዴም ሁን አመራርም ሁን ስራም ላይ ሁን መጀመሪያ አጣራው መዝነው አቸኩል ለውሳኔ ለምን ይሄን አረክ ብለ ጠይቀው ማብራሪያ ከሱ ተቀበል ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል ረሱል አለይሂ ሰላቱ ወሰለም ጣም የረጉ የሰከኑ ያመራር ብቃታቸው ተዝቆም ማያልቅ ስክነት ትልቅነት የተላበሱ የኛው ነብይ ረሱል አለይሂ ሰላቱ ወሰለም ፈለጋቸውን ከሚከተሉት አላህ ያድርገን አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين